የሀኒ እውነታ በአቶ ኖላዊ እንዲሁም ደግሞ ባሳደጓት አባቷ በአቶ ኖላዊ ወጣላት ማለት ነው። እንግዲህ አቶ ኖላዊ ያለውን እውነታ እንዲሁም ደግሞ ሀኒን እያስጨነቃት ያለውን ነገር ሁሉንም ነገር በመጠየቅ ወደ ወይዘሮ ሜላት ቤት ሄደው ሁሉንም ነገር ከልጅነት አንስታ እንዴት እንዳደገች እንዲሁም ደግሞ እንዴት እንዳገኟት ከየት እንዳገኟት ሲያገኟት ከሷ ጋር ምን እንደነበረ አብሯት ምን እንዳገኙ እስከነ ምልክቱ ነግረዋቸዋል ማለት ነው። እንግዲህ አባባ ኖላዊ ይሄንን በሚናገሩ ጊዜ ወይዘሮ ሜላት በጣም ነው የደነገጠችው። ለመቀበል እስከሚከብዳት ድረስ ነው የሆነችው ማለት ነው። አቶ መስፍን ግን ምንም ነገር አልከበደውም። እኔ ያልኩት ነገር እኮ ይሄ ነው። ገና ከውጭ ስገባ ነው ልጄን ያገኘኋት የመሰለኝ። እውነት ነው ልጄም ናት ብሎ ነው የተቀበለው። ወይዘሮ ሜላት ግን እየሰማች ፍዝዝ ብላ ነው የቀረችው። እንዲሁም ደግሞ አቶ ኖላዊ እግር ላይ ወድቃ በጣም ይቅርታ አድርጉልኝ፣ ልጄን ከኔ በላይ ነው አድርገው ያሳደጓት በስነ ምግባር እንዲሁም ደግሞ በሀገርም በሕዝብም ወዳድ ሆና እንድታድግ በፍቅር ነው ያሳደጓት። በጣም ነው የማመሰግነው፣ እርሶንም እኔ በማሳከሜ እድለኛ ነኝ ብላ ነው የመለሰችላቸው ማለት ነው። እንግዲህ እንደዚህ እያሉ ባሉ ሰዓት ወይዘሮ ባዩሽ በጣም በመናደድ እና በመበሳጨት እየተቁነጠነጠች ነበረ። በጣም እየተቅበጠበጠች ነበረ። እንደዚህ እየሆነች እያለች ሁሉም ሰው ግራ በመጋባት ባዩሽ ምን ሆነሻል? ምን እየሆንሽ ነው? የሆንሽው ነገር አለ ወይ? እያሉ እየጠየቋት ነበረ። አይ ምንም አልሆንኩም፣ ግን አሁን መውጣት አለብኝ እያለች ነበረ። ቆይ እንጂ ይህን የመሰለ ታሪክ እየሰማሽ የት ነው የምትሄጂው? ይህንንማ እስከ መጨረሻው ድረስ ማዳመጥ አለብን እያሏት ነበረ። እንግዲህ አባባ ኖላዊ ከአክሱም እንዴት እንዳገኟት፣ የስንት አመት ልጅ ሆና እንዳገኟት፣ በስንት ዓመተ ምህረት እንዳገኟት እንዲሁም ደግሞ 16 አመት ከሳቸው ጋር እንደቆየች ሁሉንም የህይወት ታሪኳን እየነገሯቸው ነበረ። እንግዲህ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ነባሮች ሀሳብ አስተያየታችሁን ጻፉልኝ፣ እንዲሁም ላይክ አድርጉ። ሁላችሁም ስለምታደርጉልኝ በጣም ነው የማመሰግነው። እንግዲህ ኖላዊ ድራማ ክፍል 46 እንዳያችሁት የሀኒና የእርግብ ምርመራ ተጀምሯል ማለት ነው። እንዲሁም ደግሞ የአባባ ኖላዊ ሕክምና ሀኒዬ ባሰበችው እንዲሁም ደግሞ በተቀመጠለት ተመን አይደለም እየሄደ ያለው፣ በጣም የብር እንትን መጥቷል ማለት ነው። ካሰቡት በላይ ነው የሆነው። ያሰቡት 400 ሺህ ብር ነበረ። እንግዲህ አሁን 500 ሺህ ብር አልቋል። ተጨማሪም 300 ሺህ ብር ያስፈልጋል ብለው በእጥፍ እንዲሆን ያደረጉት። ይሄንን ደግሞ ያደረገችው ወይዘሮ ባዩሽ ናት ማለት ነው። ዶክተሮቹ ጋር በመሄድ እኔም ብር እሰጣችኋለሁ፣ እናንተም ደግሞ በሕክምናው ላይ ይሄን ያህል ብር በመጨመር ከነሱ ሌላ ወጪ እንዲያወጡና ብር እንድታገኙ ማድረግ ትችላላችሁ በማለት ለዶክተሮቹ ተናግራ ይሄንን እንዲደረግ አድርጋለች። ሀንዬ እንግዲህ ይሄን በሰማች ጊዜ ወይኔ እትዬ በቃ ጨለለች፣ አበደች ማለት ነው። በጣም አስቸገርኳት፣ እኔ ይሄንን ብር ከየትም ማምጣት አልችልም፣ ግን ምን እሆናለሁ እያለች ነበረ። አሁን ግን ያው ሀንዬ የእነሱ ልጅ መሆኗ ስለታወቀ እንኳን ይሄን አይደለም ምንም ነገር ለሷ ሊያደርጉላት ይችላሉ ማለት ነው። በጣም ነው ደስ ያለኝ። እናንተስ ምን ተሰማችሁ ማለት ነው? እንግዲህ አቶ መስፍን ዲኤንኤኑ መጣም አልመጣም አንቺ የኔ ልጅ ነሽ፣ በቃ ልጄ ነሽ ብሎ ተቀብሏታል። ማናት ወይዘሮ ሜላትም አባባ ኖላዊንም ሆነ ሀንዬን ተንበርክካ ይቅርታ ጠይቃታለች። ሀንዬ ልጄ ባትሆኚ እንኳን እንደዚህ ማድረግ አልነበረብኝም፣ ባንቺ ላይ እንደዚህ አይነት ማድረግ አልነበረብኝም። ምክንያቱም
ከዚህ በፊት ለሰላም ያደረገችው የደም ልገሳ እንዲሁም ደግሞ ቤት ውስጥ የምታደርገው ለምናሴ የምታደርገው እንክብካቤ ምንም ልጅም ባትሆን እንኳን ብዙ ዋጋ ሊያሰጣት የሚችል ልጅ ናት ማለት ነው። ግን ወይዘሮ ሜላትም አሁን ነው እንጂ እንደዚህ የተቀየረችው። በፊት ላይ እንደ ልጅ ነበረ የምታያት። ለምንድን ነው ትናፍቀኛለች፣ ሰራተኛዬ አትመስለኝም፣ ልጅነቴን ታስታውሰኛለች እያለች በስስት ዓይን እያቀፈቻት ስታቅፋት ደግሞ የሆነ የልጅነትና የእናትነት ስሜት ያለው ነበረ። ምክንያቱም የሆነ ተቃቅፈው ዝም ነበረ የሚሉት ማለት ነው። እና እንግዲህ አሁን ላይ በጣም ደስ ይላል። ያው እርግጠኛ ነኝ ዲኤንኤኑን ወይዘሮ ባዩሽ ልታስቀይረው ትችላለች። ግን አባባ ኖላዊ የልጃቸውን ጭንቀት ስለ አዩ ጠይቀው በስነ ስርዓት ያለውን መረጃ እጃቸው ላይም ያለውን መረጃ በመያዝ ወደ ወይዘሮ ሜላት ቤት በመሄድ እንግዲህ ሁሉንም ነገር ይፋ አውጥተዋል ማለት ነው። ያው ወይዘሮ ባዩሽና እርግብ በአሁኑ ሰዓት በጣም የሚያስጠላ ስሜት ውስጥ ነው ያሉት። ያው ግን ወይዘሮ ሜላት ይህ ሁሉ ሴራ ባዩሽ አውቃ እንዳደረገችው አሁንም አልገባትም ማለት ነው። ግን ወይዘሮ ባዩሽ ለእርግብ እንዴት አድርጋ ከዛ ቤት ማውጣት እንዳለባት እና ይህንን ሴራ እንዴት አድርጋ መቀየር እንዳለባት እያሰበች ትገኛለች። እንግዲህ ይሄ ድራማ በጣም ደስ የሚልና እንኳን ለወለዱት ልጅ ሳይሆን ላልወለዱት ላሳደጉት ልጅ እንኳን ምን አይነት አስተዳደግ ማሳደግ እንዳለብን፣ ምን አይነት ስነ ምግባር ለልጆች ማሳየት እንዳለብን የሚያሳይ ነው። አባባ ኖላዊ ፍጹም ኢትዮጵያዊ አባት ናቸው። በጣም ደስ የሚል አስተዳደግ ነው ያሳደጓት። በሃይማኖትና እንዲሁም ደግሞ በኢትዮጵያዊነት አድርገው ነው ያሳደጓት። ሀንዬ እንደምታዩት እንግዲህ በጣም ለምትናገረው ነገር ኃላፊነት የምትወስድ አስባ የምትናገር አዋቂ ሕፃን አዋቂውን የምታከብር ልጅ ናት ማለት ነው። ኖላዊ ድራማ እውነት በጣም ተወዳጅ ነው። ምክንያቱም ብዙ ቁም ነገር የምታገኙበት እና ደስ የሚል ድራማ ነው ማለት ነው። ሁላችሁም እየገባችሁ ተከታተሉ። እኔንም ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። ያው እንግዲህ ዲኤንኤኑ ይቀየራል ብለን እናስባለን። ቢሆንም ግን በተስፋ እንጠብቃለን።